ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከሰ እስከ በ ያሉ ፊደላትን የምንቆጥር ነው የሚሆነው። እንዲሁም አናባቢዎችን እንደተለመደው ይዤላችሁ መጥቻለሁ። ከ እስከ ኦ ማለት ነው። ሰባቶችን አናባቢ እያልን የምንጠራቸውን አብረን የምንጠቀም ነው የሚሆነው። ስለዚህ ሁላችሁ ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ስናልፍ ከዚህ ጋር እን ነው የምናገኝ። ይኸው እንደተለመደው አናባቢ ናት። ኡ ኢ አ ኤ ኦ ከዚህ ጋር ሰን እናገኛለን። ሰ ሱ ሲ ሳ ሴ ስ ሶ ሰ ስንል ሚል ድምፅ አለ። ስለዚህ የሰ አናባቢ ናት ማለት ነው። ሱ ስንል ኡ ሚል ድምፅ አለ። ስለዚህ አናባቢያችን ሁለተኛ ላይ ኡ ናት ማለት ነው። ሲ ስንል ኢ ሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ሳ ስንል አ ሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ሴ ስንል ኤ ሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ስ ስንል እ ሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሶ ስንል ኦ ሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር ሸን እናገኛለን። ሸ ሹ ሺ ሻ ሽ ሾ ሸ ስንል ሚል ድምፅ አለ። አናባቢያችን ናት ማለት ነው። ሹ ስንል ኡ ሚል ድምፅ አለ። አናባቢያችን ኡ ናት ማለት ነው። ሺ ስንል ኢ ሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ሻ ስንል አ ሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ሸ ስንል ኤ ሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ሽ ስንል እ ሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሾ ስንል ኦ ሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር ቀን እናገኛለን። ቀ ቁ ቂ ቃ ቄ ቅ ቆ ቀ ስንል ሚል ድምፅ አለ አይደል? አናባቢያችን ናት ማለት ነው። ቁ ስንል ኡ ሚል ድምፅ አለ። አሁንም አናባቢያችን ኡ ናት ማለት ነው። ቂ ስንል ኢ ሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ቃ ስንል አ ሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ቄ ስንል ኤ ሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ቅ ስንል እ ሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ቆ ስንል ኦ ሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር በን እናገኛለን። ቡ ቢ ባ ቤ ቦ በ ስንል ሚል ድምፅ አለ። አናባቢያችን ናት ማለት ነው። ቡ ስንል ኡ ሚል ድምፅ አለ። አናባቢያችን ኡ ናት ማለት ነው። ቢ ስንል ኢ ሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ባ ስንል አ ሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ቤ ስንል ኤ ሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ብ ስንል እ ሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ቦ ስንል ኦ ሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር ቨን እናገኛለን። ቨ ቡ ቪ ቫ ቬ ቮ ቨ ስንል ሚል ድምፅ አለ። አናባቢያችን ናት ማለት ነው። ቡ ስንል ኡ ሚል ድምፅ አለ። አናባቢያችን ኡ ናት ማለት ነው። ቪ ስንል ኢ ሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ቫ ስንል አ ሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ቬ ስንል ኤ ሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ቭ ስንል እ ሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ቮ ስንል ኦ ሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ስለዚህ በቀላሉ
ለመጀመሪያ ፊደላት አናባቢያቸው እ ናት ማለት ነው። ለሁለተኛ ቤተሰቦች አናባቢ ደግሞ ኡ ናት ማለት ነው። ለሶስተኛ ቤተሰቦች ኢ ናት። ለአራተኛ አ ናት። ለአምስተኞች ኤ ናት። ለስድስተኛዎች እ ናት። ለሰባተኞች ኦ ናት ማለት ነው። ስለዚህ በቀላሉ እነዚህን አናባቢዎችን በመያዝ በአጭር ጊዜ ፊደላትን ማንበብ እና መጻፍ ይችላሉ። እንዲሁም በቀላሉ መረዳት ይችላሉ ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስለሆነም ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው